ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የለተሰኞ መጋቢት 21 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። መንግስት በነዳጅ እጥረት ሳቢያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች በአመት ፍቃድ እንዲወጡ መመሪያ አስተላልፈዋል። ሪፖርተር በእንግሊዝኛ እትሙ እንዳሳሰበው በመዲናችን አዲስ አበባ ከባድ የነዳጅ እጥረት ተከስቷል። በተለይም ቤንዚን በማደያዎች ማግኘት የማይቻልበት ደረጃ ላይ ተደርሰዋል። በከተማዋ የነዳጅ ማደያ ማዕከላት እጅግ ረጃጅም የተሽከርካሪ ሰልፎች እየታዩ ነው። የመንገድ መጨናነቆች በስፋት ይታያሉ። የትራንስፖርት አገልግሎት ፍሰት ተፈትኗል። ይህንን ተከትሎ መንግስት ለልማት ድርጅቶችና ሲቪል ሰርቪስ ተቋማት ባስተላለፈው መመሪያ አንገብጋቢ ስራ ድርሻ የሌላቸው የመንግስት ሰራተኞች በአመት ፍቃድ እንዲወጡ አድርጓልም ብለዋል። የመመሪያው ዓላማ እጅግ እየጨመረ ያለው የነዳጅና ትራንስፖርት ፍላጎቱን ለማስታገስ ነው። ይህንን ተከትሎ ተቋማቱ አንገብጋቢ የስራ ድርሻ ያላቸውና የሌላቸው የመንግስት ሰራተኞችን የመለየት ስራ ላይ ተጠምደዋል ሲል ነው ዘገባው ያተተው። ኢትዮ ኢንጂነሪንግን የመሰሉ የመንግስት ልማት ድርጅቶች ደግሞ ገና ከወዲሁ አንገብጋቢ የስራ ድርሻ ላቸው ስታፎችን በፍቃድ ማሰናበትም ጀምረዋል። ግሩፑ በውስጥ ባስተላለፈው መመሪያ ሀገሪቱን እየፈተናት ያለው የነዳጅ እጥረት የፐብሊክ ሰርቪስ አገልግሎት በሚሰጡ አውቶቡሶች ላይ ከፍተኛ ተግዳሮት ደቅኗል። እናም ችግር ውስጥ ይስተካከል፣ አንገብጋቢ የስራ ድርሻ ያላቸው ሰራተኞች ብቻ ለሚቀርቧችሁ ጣቢያዎች ሪፖርት አድርጉ፣ ቀሪዎቹ በአመት ረፍት ቤታችሁ ተቀመጡ፣ ሌሎቻችሁ ደግሞ ወደ ቢሮአችሁ ለመግባት መደበኛ ትራንስፖርት ተጠቀሙ ሲል ነው ያስታወቀው። ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነት ያዘች። በ2026 የፈረንጆች ዓመት ጎረቤት ሀገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ ኢትዮጵያ ግን የመከላከያ አቅሟን ለማጠናከር ከፍተኛ መዋለ ንዋይ እያፈሰሰች መሆኑን ግሬት አፍሪካ ዲጂታል ሚዲያ ዘግቧል። ሀገሪቱ በዘርፉ ካላት ግዙፍ በጀት በተጨማሪ ሰራዊቷን በዘመናዊ ድሮኖች፣ በረቀቁ የጦር አውሮፕላኖችና በቴክኖሎጂ የታገዙ ትጥቆችን በማስታጠቅ ላይ ትገኛለች። የኢትዮጵያ ወታደራዊ ወጪ ከ0.9 እስከ 3.7 ቢሊዮን ዶላር እንደሚደርስ የተገመተ ሲሆን ይህም ቀጣናዊና ውስጣዊ የጸጥታ ስጋቶችን ለመቋቋም የሚያስችል ዝግጁነትን ለመፍጠር የታለመ መሆኑ ተገልጿል። ኢትዮጵያ ከመከላከያ ግንባታ ጎን ለጎን በከተሞች ዘመናዊነት ላይ ትልቅ ትኩረት ሰጥታ እየሰራች መሆኑን ዘገባው አክሎ አመልክቷል። በተለይም አዲስ አበባን በአፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከናወኑት የልማት ስራዎች ሀገሪቱ ለጥበቃም ሆነ ለብልጽግና ያላትን ቁርጠኝነት የሚያሳዩ ናቸው። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ፣ ኢትዮጵያ ግን ወታደራዊ ኃይልንና ዘመናዊነትን በማጣመር ቀጣናዊ ተሰሚነቷን እያሳደገች ትገኛለች። ናይሮቢ ኬንያ የሚገኘው የኢራን ኤምባሲ ኬንያ ከአሜሪካና ከእስራኤል ጋር በምታደርገው ግንኙነት ላይ ጥንቃቄ እንድታደርግና በኢራን ላይ በሚሰነዘሩ ጥቃቶች ላይ ተባባሪ እንዳትሆን የሚል ጠጠር ያለ ማስጠንቀቂያ አዘል መግለጫ አውጥቷል። ኤምባሲው መጋቢት 18 ቀን 2018 ዓ.ም ባወጣው በዚህ መግለጫ የሆርሙዝ የባህር መተላለፊያ መስመር ለሁሉም ዝግ እንዳልሆነ ገልጿል። ይሁን እንጂ መተላለፊያው በኢራን ላይ ወታደራዊ ጥቃት ለሚሰነዝሩት አሜሪካና እስራኤል እንዲሁም ለጥቃቱ ድጋፍ ለሚሰጡ ማናቸውም ወገኖች ዝግ መሆኑን በይፋ በማስታወስ ኬንያም በኢራን ላይ ለሚሰነዘር ጥቃት ተባባሪ የምትሆን ከሆነ ለኬንያ መርከቦች ዝግ እንደሚሆን በዲፕሎማሲው ቋንቋ ገልጿል። ኤምባሲው አክሎም የኬንያ መርከቦችም ሆኑ ሌሎች ሀገራት የንግድ መርከቦችን በመስመሩ በሰላም ማለፍ የሚችሉት የሚከተሉት 3 ቅድመ ሁኔታዎች ሲያሟሉ ብቻ እንደሆነ ገልጿል። አንደኛ፣ በኢራን ላይ እየተካሄደ ባለው ህገወጥ ጥቃት ላይ አለመተባበር። ሁለተኛ፣ የኢራን ባለስልጣናት ያወጧቸው የደህንነት ደንቦች ማክበር። ሶስተኛ፣ ከመጓዛቸው በፊት አስቀድሞ ከኢራን የሚመለከታቸው አካላት ጋር ቅንጅት መፍጠር የሚሉ ናቸው። በመሆኑም ኬንያ ከጥቃት ፈጻሚዎቹ ጋር የምትተባበር ከሆነ መርከቦቿ ሰላማዊ ተብለው ስለማይቆጠሩ በመስመሩ እንዳይተላለፉ እገዳ ሊጣልባቸው እንደሚችል ኤምባሲው አስጠንቅቋል። በተጨማሪም የሆርሙዝ ወሽመጥ መዘጋት በኬንያ የኑሮ ውድነት ላይ ተጽዕኖ ይፈጥራል ተብሎ የሚናፈሰው ወሬ የአሜሪካና የእስራኤል የፕሮፓጋንዳ ውጤት ነው ሲል አስተባብለዋል።
ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፍ የኢንተርኔት ኬብሎችን ቆርጣለሁ ስትል አስጠነቀቀች። ከዓለም አቀፍ የኢንተርኔት ፍሰት ውስጥ ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብረው በሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው። የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱን የፋይናንስ ገበያ የሚያስተባብሩ የመረጃ ፍሰቶች በሙሉ በእነዚህ ኬብሎች ላይ መሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ለመተላለፊያ ክፍያ የዩዋን ገንዘብ በሚሰበሰብበት ጥልቀት በሌላው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። ኤሲያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙ የዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ኃይል መጋቢት 28 ቀን ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ላይ ያሉ ስልታዊ መሰረተ ልማቶች አይማሩም ብለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን የሽብርተኛ ሀገር ሲሉ ወነጀሉ። ኪም ጆንግ ኡን በቅርቡ በሰጡት መግለጫ አሜሪካ የሽብርተኛ ሀገር በማለት የጠሩ ሲሆን ዋሽንግተን በመላው ዓለም ሰላም እያደፈረሰች መሆኑን በጽኑ ተችተዋል። መሪው አክለውም አሜሪካ በዓለም ዙሪያ የምታደርገው ጣልቃ ገብነትና ወታደራዊ እንቅስቃሴ ለዓለም አቀፋዊ ሰላምና ደህንነት ትልቅ ስጋት እየሆነ መምጣቱን ገልጸዋል። በፒዮንግያንግና በዋሽንግተን መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ሰሜን ኮሪያ አሜሪካ በኮሪያ ልሳነ ምድር የምታደርገውን ወታደራዊ ልምምድና የምትጥለውን ማዕቀብ እንደ ጠባጫሪነት እንደምትመለከተው በተደጋጋሚ ስትገልጽ ቆይታለች። አሁን የቀረበው ክስም በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ወደ ከፋ ደረጃ ሊያሸጋግረው እንደሚችል የጂኦፖለቲካ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። መሪው በንግግራቸው ወቅት አሜሪካ የራሷን ጥቅም ለማስጠበቅ ስትል የተለያዩ ሀገራትን ሉዓላዊነት እየጣሰች እንደሆነና ይህ ድርጊቷን በታሪኳ ታይቶ የማይታወቅ የሰላም መደፍረስ እያመጣ መሆኑን አስረድተዋል። ይህ ንግግር ሰሜን ኮሪያ የኒኩሌርና ሚሳይል አቅሟን እያሳደገች ባለችበት ወቅት መሰማቱ በምስራቅ ኤሲያ ቀጣና ያለው የኃይል ሚዛንና የጸጥታ ሁኔታ ይበልጥ አሳሳቢ እንዲሆን አድርጎታል። የኢራን አብዮታዊ ዘብ ጦር ከፍተኛ አዛዥ ሐሰን ዛዴህ መገደላቸው ተዘገበ። በኢራንና በእስራኤል እንዲሁም በአሜሪካ መካከል እየተካሄደ ባለው ቀጥተኛ ጦርነት ሳቢያ የኢራን አብዮታዊ ዘብ ጦር ከፍተኛ መኮንን የሆኑት ሜጀር ጀነራል ሐሰን ዛዴህ በዋና ከተማዋ ቴሄራን ውስጥ መገደላቸው ተነግረዋል። በመካከለኛው ምስራቅ ያለው ቀውስ ተባብሶ በቀጠለበት በዚህ ወቅት በቴሄራን የሚገኘው የመሐመድ ረሱል አላህ ክፍለ ጦር አዛዥ ሜጀር ጀነራል ሐሰን ዛዴህ መገደላቸውን የተለያዩ ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ጀነራሉ የተገደሉት እስራኤልና አሜሪካ በኢራን ላይ ያካሄዱት ባለው ወታደራዊ እርምጃና በቴህራን ውስጥ እየተፈጸመ ባሉ ተከታታይ ጥቃቶች መሆኑ ተመልክቷል። ሐሰን ዛዴህ በኢራን ወታደራዊ መዋቅር ውስጥ በተለይም የዋናዋ ከተማዋን ጸጥታ በመጠበቅ ረገድ ከፍተኛ ሚና የነበራቸው አንጋፋ አዛዥ ነበሩ። ግድያው የተፈጸመው በምን አይነት ጥቃት እንደሆነ እስካሁን በዝርዝር ባይገለጽም ክስተቱ ለኢራን አብዮታዊ ዘበኛ ጦር ትልቅ የደህንነት ስብራት እንደሆነ እየተነገረ ይገኛል። የኢራን ባለስልጣናት እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጡም በቴህራንና በሌሎች ቁልፍ ከተሞች ያለው ወታደራዊ ዝግጁነት ወደ ከፍተኛ ደረጃ መሸጋገሩ ተዘግቧል። በሌላ በኩል ይህ ግድያ በሶስቱ ሀገራት መካከል ያለው ጦርነት ይበልጥ ሊያባብሰው እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ሩሲያ የአሜሪካን የጦር ሰፈር ሚስጥራዊ መረጃ ለኢራን አሳልፋ መስጠቷ ተገለጸ። በመካከለኛው ምስራቅ ያለው ውጥረት አዲስ መልክ ይዟል። የዩክሬን የስለላ ተቋማት ባወጣው አዲስ መረጃ መሰረት ሩሲያ በሳውዲ አረቢያ የሚገኘውን የአሜሪካ የጦር ሰፈር የሚያሳዩ የሳተላይት ምስሎችን ጥቃቱን ከፈጸሙ ጥቂት ቀናት ቀደም ብሎ ለኢራን አሳልፋ ሰጥታለች። የዓለምን ትኩረት በሳበው በዚህ መረጃ መሰረት ሞስኮ ለቴህራን የሰጠችው መረጃ የጦር ሰፈሩን ቁልፍ ስፍራዎችን በትክክል ለይቶ የሚያሳይ ሲሆን ይህም ኢራን ለሰነዘረችው ጥቃት እንደ ትልቅ ግብአት ጥቅም ላይ ውሏልም ተብሏል። ይህ ድርጊት በሩሲያና በምዕራባውያን መካከል ያለውን ፍጥጫ ወደ ከፍተኛ ደረጃ እንደሚያሸጋግረው ተገምቷል። በተለይም በዶናልድ ትራምፕ የሚመራው የፔንታጎን መስሪያ ቤት በኢራን ላይ የየብስ ወታደራዊ እርምጃ ሊወስድ እንደሚችል ፍንጮች እየታዩ ባሉበት በዚህ ወቅት የሩሲያ ጣልቃ ገብነት ሁኔታውን ይበልጥ አሳሳቢ አድርጎታል። የዩክሬን የስለላ ድርጅት ይፋ ያደረገው ይህ ሚስጥራዊ ሰነድ በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር
ነገር እንዴት ኢላማ ውስጥ ሊገባ እንደሚቻለ ግልጽ ማብራሪያ የሚሰጥ ነው። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ስጋትን የደቀነ ሲሆን ፔንታጎን በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጁነት እያደረገ መሆኑ ተሰምቷል። የምዕራባውያን መሪዎች በጉዳዩ ላይ አስቸኳይ ስብሰባ እያደረጉ ሲሆን ሁኔታው ወደ ለየለት ጦርነት ሊያመራ እንደሚችል ተገምቷል። የብሬንት ድፍድፍ ነዳጅ $115.7 ገባ። አሜሪካ በእግረኛ ወታደሮች በኢራን የምድር ዘመቻ ለማድረግ እየተንቀሳቀሰች ነው፣ እቅድም እያዘጋጀች ነው። ለዚህ በሺዎች የሚቆጠሩ የአሜሪካ ወታደሮች ኢራን ሊገቡ እየተዘጋጁ ነው የሚሉ መረጃዎች ተሰራጭተዋል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ቃላባፊ በሰጡት መግለጫ ጠላት በአደባባይ ስለድርድር እያወራ በሚስጥር ግን የምድር ወረራ እያቀደ ነው። እኛ ግን የአሜሪካ ወታደሮች መሬታችንን እስኪረግጡት በጉጉት እየጠበቅን ነው። ወጥተው በሳት እንዲነዱና እንዲቃጠሉ እናደርጋቸዋለን ሲሉ ዝተዋል። ይህንን ተከትሎ የነዳጅ ዋጋ ጨምሯል። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $115.7 ገብቷል። በአሜሪካ ዌስት ቴክሳስ ኢንተርሜዲያት ደግሞ አንድ በርሜል ድፍድፍ ነዳጅ ዋጋ $102 ገብቷል። $102 ገብቷል። ሁኔታዎች በዚህ ከቀጠሉና እስከ ሰኔ የሚቀየር ነገር ከሌለ አንድ በርሜል ብሬንት ድፍድፍ ነዳጅ $200 ሊደርስ እንደሚችል የዘርፉ ባለሙያዎች ገልጸዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገነን መልካም ቀን እንዲሆንላችሁ ተመኘን።